እዩ ባላ አንድ አዳምጠኝ። አይሻ በፈጠረሽ አምላክ ተይኝ። እዩ አልቻልኩማ። ሴትዮ ሰው ቢሆን ምን ሊፈጠር እንደሚችል ታውቂያለሽ? ይልቅ አሁን ተከተይ ልሂድበት። እዩ ለምን ትሸሸኛለህ? ሲያሻ ታመናጭቀኛለህ፣ ሲያሻ ትደበቃለህ። እዩ እኔ እኮ ሌባ አይደለሁም። ይኸውልሽ አይሻ እኔና አንቺ በምንም አይነት ሁኔታ አብረን መሆን አንችልም። ፍቅርም ቢሆን በጊዜ ሂደት ይጠፋል። አታካብጂው። ልጋፈጥልህ ነበር እኮ አንተ ግን ይሄኛውን እጄን ራሱ ለማያት ሸሻኸኝ። አይሻ ለኔ ብለሽ ቤተሰቦችሽን፣ ሃይማኖትሽን፣ ወግና ስርዓቱን መተው ትችያለሽ? ያሳደገሽን ማህበረሰብ መተው ትችያለሽ? አይሽ አንቺ እኮ ለዚህ ጥያቄ መልስ ነሽ። አይሻ የኔና አንቺ ፍቅር ደስታን ሳይሆን የማይሽር ጸጸት ነው ይችላል። በቃ ሁሉ ነገር ስለሸሸኝ ነው። አይሻ እኔ ካንቺ መልቀው ሳለብሽ ቀርቻለሁ፣ ግን ደግሞ ይበልጥ ተቀራርበን እንዳልወድሽ የኔና አንቺ ፍቅር የተደረሰን ምን አዚ እዩ ሰሞኑን ግን ልክ አይደለም። ምንድነው? በአካል እንጂ በሐሳብ እኮ እዚህ የለህም። ጠይህ በሐሳብ ነው ጉድጓ አይደል? ምንም ልክ አይደለም። አሁንም ስለ አይሻ እያሰብክ ነው እንዴ? ለመጨረሻ ጊዜ በጥፊ መታኝ፣ ተለያየ። በጥፊ? ለምን? እያቆሰልኳት ስለሆነ ታውቃለህ። እሷን ላለመጉዳት ሰርቃት፣ እሷ ግን እንደ ንቀት ቆጠረችው። ምናልባት ለመሸሽ የመረጥክበት መንገድ ይሆናል። እኔም እኮ እንደማልወዳት ማስመሰል ድክም ብሎኛል። ግን ደግሞ የኔና የሷ ፍቅር የት ይደርሳል? እውነት ለመናገር እዩ ፍቅር ብቻውን ማዕበል መቋቋም አይችልም። ማህበረሰብ፣ ሃይማኖት፣ ቤተሰብ የሚባሉ ነገሮች አሉ። እነዚህ ነገሮች ደግሞ በቀላሉ የሚታለፉ ድልድዮች አይመስሉኝም። የኔስ ፍራቻና ሽሽት ይሄንኑ ለመራቅ አይደል? ልክ ነህ እዩ። ነገ ልጅ ስትወልዱ የትኛው ሃይማኖት ተከታይ ልታረጉት ነው? ይሄ ስሜት ያልፋል። ትርፉ ግን ጸጸት ነው የሚሆነው። ለአንተም ለሷም ሲባል መለያየታችሁ አሪፍ ነው ብዬ ነው ማስበው። ሄሎ አይሻ፣ ምን በፍራት ውጪ ልርቅሽ አይገባም ነበር፣ ግን አሁን ፍቅረኛሽ ባልሆን እንኳን አርቅሽም ከጎንሽ ቆማለሁ። እዩ ለሰው እንኳን ማላማክረው ቁስል ታቅፌ ፊት ነሳኸኝ። እዩ ከውስጥ አውጥተህ እኮ ትተኸኛል። እኔ የምርቅ ስለሸሸኸኝ አስቤበታለሁ። አንድ ለማያፈቅረኝ ሰው ጋር አብሬ መቀጠል አልችልም። መልካም ሁሉ እመኝልሃለሁ። እሺ ደግሞ ፈቅራ